ከገዳዩ ጋር የሚሰራ እስኪመስል ድረስ አድብቶ ጸጥ ይላል። መርሃ ግብር ሲጋበዝ ደግሞ ሄዶ ያገለግላል። ብዙዎቻችን እቺን ቤተክርስቲያን እንጠጋለን፣ እንበላባታለን፣ ህይወታችን ኑሯችን እንመራባታለን። የመከራዋ ጊዜ የችግሯ ጊዜ ግን እንዳልከው ዝም ነው ምንድነው? ፊት ለፊት ወጣ እንኳን አይደለም በራስ ሃይማኖት ሰው በተባለ ፍጡር ላይ የሚደርስን ክፉ ነገር ሁሉ መቃወም አለብህ። መርፌው በሄደበት ክሩ ይከተላል። ባይዘይ የፈሪ ንግግር በማምጣት ራስህን ተሸማቀህ በዙሪያ ያሉትን ሰዎች አሸማቀህ ምትመራቸውንም ሰዎች አሸማቀህ አንገት አስደፍተህ እንደ ባሪያ ልታኖራቸው አትችልም። በርጥብ ባርዛፍ ነው እና ይሄ መሃል እጄ እስከሚቆስል ድረስ እነሱ በቃ እስከሚደክሟቸው ድረስ ባርዛፍ አንጥተው አቀጠቀጡኝ። ክርስትና ሲኖሩት እንጂ ሲማሩት አይገባም። ክርስትናን ትኖረዋለህ፣ ትተገብረዋለህ፣ ትሰዋለታለህ። እውነት ነው። ኦርቶዶክስ ማለት ክርስትና ማለት እኮ የመጀመሪያዋ መንገድ ናት። እኛ ገና ልጅ ሆነን ስንሰማ የመጀመሪያው ሃይማኖት ኦርቶዶክስ ናት፣ የቀናች ሃይማኖት። ከቤት የተባረርከው ግን በሃይማኖት ምክንያት ነው። ሃይማኖቴን አልክድም፣ ማዕተቤን አልበጥስም፣ ኦርቶዶክስ እንደሆንኩ እኖራለሁ፣ ኦርቶዶክስ እንደሆንኩ እሞታለሁ። ትቅማለህ፣ ታጨሳለህ። ኤግዛክትሊ። ዝምታን የሚመርጡ ሰዎች ይሄ የራሳቸውን ሶፍት የሆነ የተመቻቸ ኑሮ ለመኖር ስለሚፈልጉ። ቴዲ አፍሮ ሚስት ከአመለሰት ሙጬ ጋር ነው የተማራችሁት? 5 መኪና ህዝብ ምዕመናኑን ሰብስቤ ሲኖዶስ ሲበተን ይዤ ነው የመጣሁት። የተወደዳችሁ ኦርቶዶክሳውያን በያላችሁበት ሰላም እግዚአብሔር ይብዛላችሁ። የአርሲው ጭፍጨፋ ኦርቶዶክሳውያንን አንገት አስደፍቷል፣ ደግሞ እልህ አስይዟል። በዚህ በአርሲ ጭፍጨፋ ሐዘኑ፣ መከራው፣ ፈተናው በዚህ ድባብ ውስጥ ሆነን ነው ዛሬ እንግዳ ይዘን የቀረብ ነው። እንግዳችን መምህር ካሳሁን ተሰማ ይባላል። ስለ አርሲው ግድያ፣ ስለ ኦርቶዶክሳውያን መሳደድ፣ እንደገና ስለ እርሱ ሕይወት ከወላይታ ሶዶ እስከ አዲስ አበባ ከመኪና አደጋ ከሞተር መገልበጥ እስከ በረንዳ አዳሪነት፣ በረንዳ እያደረ በማዕረግ ስለመመረቅ ብዙ ጉዳዮችን እናወራለን። መምህር እንደምን አለ? እግዚአብሔር ይመስገን። ክቡር ወንድማችን ሰላም ነው? እስቲ ራስህን አስተዋውቅ። ስሜ መምህር ካሳሁን ተሰማ ይባላል። ስላገኘሁ በጣም ደስ ብሎኛል፣ እጅግ በጣም ደስ ብሎኛል። እንግዲህ ዛሬ በሎዛ ሚዲያ በእኔ በኩል ያለውን መግለጫ ለመስጠት ዝግጁ ነኝ። ወደ ጥያቄ ልምጣ። እየተገደልን እንበዛለን የሚሉ አንዳንድ መምህራን አሉ፣ የሚያስተምሩም ጭምር ማለት ነው። እየተገደሉ መብዛት ባህር ዛፍን ነው የሰው ልጅ? ይሄስ የስንፍና ንግግር፣ የማስነፊያ የማምለጫ ንግግር አይደለም? ሪል እንደዛ ኦርቶዶክስ ተዋሕዶ ቤተክርስቲያን ታስተምራለች? ደግሞስ የአርሲው ጭፍጨፋ በዚህ መጠን እንደዚህ ሀገር ጫፍ እስከ ጫፍ እስኪናወጥ ድረስ ህዝቡ ሲያለቅስ ይህ አስተምሮ ተገቢ ነው? እስቲ ስለ አርሲው ጭፍጨፋና እየተገደልን እንበዛለን ስለሚለው አስተምሮ ነገር እስቲ። መልካም። እንግዲህ ያው እኔ በዚህ ወቅት በዚህ ሳምንት የምናየው ነገር በጣም ጆሮ ጭው የሚያደርግ ልባችንን የሰበረ ነገር ነውና በመሰረቱ እየተገደልን እንበዛለን የሚል ቴዎሎጂ የለም። በምን አይነት መንገድ ነው እየተገደልን የምንበዛው? እኛ ክርስቲያኖች፣ እኛ ኦርቶዶክሳውያን የቆምንበት መሰረታችን ክርስቶስ ነው። ስለዚህ እየተገደልን፣ እየታረድን፣
እያለቅን እንበዛለን የሚለው አስተምህሮ ይሄ ቤተክርስቲያኑ አስተምህሮ አይደለም። ለምን ቢባል ለምንድነው ምን ሞተው? ለምንድነው ምን እንገደለው? እግዚአብሔር የፈጠረውን ነፍስ እግዚአብሔር እስከሚወስድ ድረስ በሃይማኖት ውስጥ ሰው በተለያየ መንገድ ሊጠራ ይችላል። በሰማዕትነት የሚያርፉ አሉ፣ እግዚአብሔር ፈቅዶላቸው ስለ ሃይማኖታቸው ብለው ራሳቸውን የሰው አሉ፣ ጀንደረባ ይሆኑ አሉ። ነገር ግን አገር ሰላም ነው፣ ምድር ሰላም ነው ብለው ቁጭ ብለው ባሉበት ስፍራ መተው ጨቅላ ህፃናት ሳይቀሩ ራሳቸውን መከላከል የማይችሉ ሰዎችን ራሳቸውን መከላከል የማይችሉ ህፃናት፣ ገና ከማህፀን የወጡ ጨቅላ ህፃናት፣ እንደገና ደግሞ በእድሜ በጣም ያረጁ አረጋውያን፣ ደካማ እናቶቻችን እነዚህ እየሞቱ እንዴት ነው በክርስትና ህይወት ውስጥ እየሞትን እንበዛለን የሚለው አስተምሮ? ይሄ የደካሞች የሰነፎች የሃይማኖት ጽናት የሌላቸው ሰዎች የሚናገሩት ንግግር ነው። ምክንያቱም እንደ ክርስቲያን ራስን መከላከል አለብን። ራስን መከላከል ወንጀል አይደለም፣ ኃጢአትም አይደለም። ራስን መከላከል ወንጀልም ኃጢአትም አይደለም። ምክንያቱም መጽሐፍ ቅዱስም ስለሚነግረን ስለዚህ ከዚህ አንጻር በአርሲ ላይ የተፈጸመው የክርስቲያኖች ግድያ እልቂት እጅግ በጣም የሚያሳዝን ነው። የቤተ ክርስቲያኒቷ አገልጋዮች ማህበራት፣ የጉዞ ማህበራት፣ የጽዋ ማህበራት፣ የሰንበት ትምህርት ቤት ወጣቶች እንደሚቀጥል ነው አሁን የሚታየው ነገር እየተናገሩ ያሉት። በየሚዲያው ላይ የምንሰማቸው ድምጾች ያለውን ሁኔታ ስናይ ትላንትናም እንደዚህ ነበር። ወደ ጥቅምት አካባቢ ላይ በደረሰው ከዛ በፊትም ምንም ሊቆም አልቻለም። ስለዚህ በእንዲህ አይነት ሁኔታ ይሄ ነገር እዚህ ጋር ይቆማል፣ በዚህ ሰዓት በዚህ ጊዜ ይቆማል ብለን መወሰን አንችልም። ምክንያቱም ህግ ያለባት ሀገር ናት፣ በህግ የምትመራ ሀገር ናት። ዜጎች ወጥቶ የመግባታቸው ጥያቄ በህግ እጅ ላይ ነው ያለው። ስለዚህ ህግ ቦታው ላይ ሰላም አስፍኖ ለህዝቡ በቂ መግለጫ ሲሰጥ ነው ያ ነገር ይቆማል ብዬ ነው የማስበው። ጥሩ። የአገልጋዮች አባቶች ዝምታ፣ የጮሁ አባቶች አሉ፣ ከመንግስት ጋርም እያወሩ ያሉ አባቶች አሉ። በተቃራኒው ደግሞ የባለፈው ሞታችን ላይ ዝም ያሉ አሁንም ዝም ያሉ አገልጋዮች አሉ። መምህራን፣ ዘማሪያን እኩል ለምንድን ነው የማይጮሁት? አንዱ ከገዳዩ ጋር የሚሰራ እስኪመስል ድረስ አድብቶ ጸጥ ይላል። መርሃ ግብር ሲጋበዝ ደግሞ ሄዶ ያገለግላል። አንዱ ደግሞ አንገት ለአንገት ትንቅንቅ ይገጥማል። ልክ እንዳንተ ልክ እንደ ሌሎች መምህራን ደግሞ ይጽፋሉ፣ ይናገራሉ የሃይማኖት ግዴታቸውን። የነዚህ ሰዎች ዝምታ ምንድን ነው ሚስጥሩ? ምን ለማትረፍ ነው? እኔ እንግዲህ ዝምታን በሁለት መንገድ ነው የማየው። ቅዱስ ዳዊት ለበጎ ነገር ዝም አልኩኝ ነው የሚለው። ዝምታ ሁለት አይነት ነው። ባይዘዌ በሁለት አይነት መንገድ ማየት እንችላለን። አንደኛ ክፉ ነገር ካለመናገር፣ ክፉ ነገር ካለማውራት፣ አውርተህ ሰውን ከማስቀየም፣ ሰውን ከመበደል እንደ ሃይማኖት ዝም የምትለው ነገር አለ። ይሄ እኮ ሰውን አይደለም የምታስቀይመው። ልጅህ እየሞተ ወንድምህ እየሞተ ኦርቶዶክስ ሃይማኖትህ እንጀራ የሆነች ቤተክርስቲያን እየተሰደደች እመጣልሃለሁ መምህር ዘማርያም እመጣልሃለሁ። ሁለት አይነት ነው። በሁለት አይነት መንገድ ነው ማየው ዝምታን ብያለሁ። እሺ አንደኛው ያልኩ ይሄ መጽሐፍ ቅዱሳዊ የሆነ ዝምታ ነው። አንደበታችን ከክፉ ነገር መከልከል፣ ምላሳችን ከክፉ ነገር መከልከል፣ ይሄ ለበጎ ነገር ብለን እንወስደዋለን። ግላዊ ጉዳይ ላይ ትክክል፣ ኤግዛክትሊ። ነገር ግን ሁለተኛው ዝምታ ደግሞ አግባብ ያልሆነ ዝምታ። ምክንያቱም ሐዋርያት ዝም ልንል አንችልም፣ በዚህ ስም አንደራደርም፣ በኢየሱስ ክርስቶስ ስም ዝም ማለት አይቻለንም ብሎ ስሙን በሚሰብኩበት ጊዜ ወታደሮች ተልከው ሐዋርያትን ሰብስቧቸው ይዘው ወደ ወህኒ ያወርዷቸው ነበር። ለምን ዝም አንልም ነው ያሉት። ስለዚህ ይሄኛው ዝምታ የሚጎዳን ዝምታ ነው። እነዚህ ሰዎች ከዚህ ዝምታቸው ጀርባ ምንድን ነው የሚያተርፉት? አንተ እንደ አንድ ቴዎሎጂ እንደተማረ ሰው እንደ አገልጋይ ምን ለማትረፍ ነው ዝም የሚሉት? እኔ እንግዲህ አሁንም የነዚህ ሰዎችን ዝምታ አንደኛው ምንድነው? እኔ አንድ ሰው ሃይማኖት ከገባው እምነት ከገባው ሃይማኖት ማለት ማመን፣ መታመን፣ አመኔታ፣ ታማኝነት ነው።
ስታምን ስትታመን ስታምነው ራስህን ለመከራ ታዘጋጃለህ፣ ለእስራት ታዘጋጃለህ፣ ለሰይፍ ታዘጋጃለህ። ባይ ዘ ዌይ 2012 ላይ አርሲ አይደለም አዲስ አበባ ላይ እዚህ ካራ መስቀለ ሰላም ቤተክርስቲያን እንዲህ አይነት ነገር ተከስቷል። ከቤተክርስቲያኑ 100 ሜትር በማይርቅበት ርቀት ላይ መስጊድ ተሰርቶ 7-8 ማይኮች ቤተክርስቲያን ላይ ተደቅነው ህዝበ ምዕመናኑ እኔ እዛ ስብከተ ወንጌል ነበርኩኝ። ህዝበ ምዕመናኑ ጠዋት ቅዳሴ ማስቀደስ አይችልም፣ ታምረ ማርያም መስማት አይችልም። እና መፍትሄ ስናጣ ምንድነው ያደረግነው? የአካባቢ ወጣቶችን ሰብስበን እስከ ካንቲባ ጽሕፈት ቤት እስከ ሰላምና ደህንነት ሚኒስቴር ድረስ ሄደናል። 2012 ላይ መጨረሻ ላይ 5 መኪና ህዝብ ምዕመናኑን ሰብስቤ ሲኖዶስ ሲበተን ይዤ ነው የመጣሁት። ሲኖዶስ ስብሰባ ላይ ይዤ ነው የመጣሁት። የዛን ጊዜ አንዳንድ አባቶች እንዴ የት ነው ይሄ ነገር? እዚሁ አዲስ አበባ እዚሁ አፍንጫችን እግራችን ስር። በጣም የሚገርምህ ከ80 ወጣቶች ጋር ታስሬያለሁ። አየር ጤና ካራ ፖሊስ ጣቢያ ታስረናል። አንተ ሰባኪ ወንጌል ሆነ? ሰባኪ ወንጌል ሆኜ ፖሊስ ቤተክርስቲያን ገብቶ ባንዲራ ከአካባቢ ላይ ባንዲራ በማውረዱ ከወጣቶች ጋር ታስሬያለሁ። ከሀገረ ስብከት ሉካን መጥቶ ነው ያስፈቱት። ያ የሆነው መች ነው? 2012 ላይ ብዙዎቻችን እቺን ቤተክርስቲያን እንጠጋለን፣ እንበላባታለን፣ ህይወታችን ኑሯችን እንመራባታለን። የመከራዋ ጊዜ የችግሯ ጊዜ ግን እንዳልከው ዝም ነው የምንለው። ስለዚህ አንደኛው ከባድ ነው ባይዞ ይሄ የወንጌሉ ሰዓት ካልነካ ሰባኪ ሆነ ዘማሪ ሆነ በዚህ ውስጥ ካልተነካ ከባድ ነው። ለቢዝነስ ነው የምትኖረው። እሳቱ ሲነካ ግን ለሰይፍም ትቆርጣለህ ለመከራም እና በዚህ አይነት ሁኔታም አልፍ ያለውና ዝምታን የሚመርጡ ሰዎች ይሄ የራሳቸውን ሶፍት የሆነ የተመቻቸ ኑሮ ለመኖር ስለሚፈልጉ ምናልባት እታሰር ይሁን ራብ ጠማ ይሁን እንዲህ አይነት ነገር እንዴ በሃይማኖት ክብር አይደል እንዴ? ተገኝቶ ክብር ነው በሃይማኖት እና እንደዚህ አይነት ነገር የሚታዩባቸው ሰዎች ሊሆን ይችላል። ፍርሃት ከባድ ነው። ሃይማኖት ውስጥ ደግሞ ፍርሃት የለም። አንድም እኮ መንፈስ ቅዱስ እኮ የወረደው እኮ ሐዋርያት ፈሪዎች ነበሩ አይደል? ነገር ግን መንፈስ ቅዱስ ከወረደላቸው በኋላ ምንድነው የሆኑት? ደፋሮች ሆኑ። ስለዚህ ከመንፈስ ቅዱስ እነዚህ ሰዎች መንፈስ ቅዱስ አልወረደባቸውም ወይም ከልብ አገልጋይ አይደሉም ማለት ነው። ምክንያቱም የሰው ልጅ ፊት ለፊት ወጣ እንኳን አይደለም በራስ ሃይማኖት ሰው በተባለ ፍጡር ላይ የሚደርስን ክፉ ነገር ሁሉ መቃወም አለብህ አይደል? ምክንያቱም ሰውነት ያስገድድሃል፣ ሃይማኖት ያስገድድሃል። አህያ ሲጭኑ 3 ነው፣ ከሰው ጋር ሲሆኑ 1 ሆኖ ክፉ ቀንና ቅዝምዝምን ጎንበስ ብሎ ማለፍ ነው እያልክ የስንፍና ንግግር የፈሪ ንግግር በማምጣት ራስህን ተሸማቀህ በዙሪያ ያሉትን ሰዎች አሸማቀህ ምትመራቸውንም ሰዎች አሸማቀህ አንገት አስደፍተህ እንደ ባሪያ እንደ አህያ ልታኖራቸው አትችልም። ይህን ካደረክ አንተም ትውልዱም ቀና ብሎ እንዳይሄድ እንጂ ይሄ ትውልድ የታሪክም ተወቃሽ ነህ፣ የህሊናም ተወቃሽ ነህ፣ በእግዚአብሔርም ዘንድ ተወቃሽ ነህ አይደል? ትንቢተ ሕዝቅኤል ላይ ምንድነው የሚለው? ኃጢአተኛ ኃጢአት እየሰራ ብታየው ባትገስጸው እሱ በኃጢአቱ ይሞታል፣ እኔ ግን ደሙን ካንተ ቀበላለሁ ነው የሚለው አይደል? ይህ እንኳን ስለምንድን ነው? ሰዎችን ወደ በጎ ነገር ስለመመለስ ነው አይደል እንዴ? አይደል? ግፍ እየተፈጸመ ግን መከራ በቤተ ክርስቲያን ላይ እየተፈጸመ ግን ያንተ ታዲያ መቼ ነው ብትናገርላት ለዚህ ቤተ ክርስቲያን? መቼ ነው አንደበት ምትሆናት? አይደል እንዴ? ቋንቋ ትችላለህና ይህንን የምናወራውን ቋንቋ ለማይሰሙ ሰዎች እጥር አድርገህ በ30 ሰከንድ በአንድ ደቂቃ እስቲ መልእክት አስተላልፍ፣ በኦሮሞኛና በወላይተኛ። እንግዲህ አድማጮቻችን በመጀመሪያ ሰላም እላችኋለሁ። ብያጆሌ አማንታ ኦርቶዶክሲ ሁንዱምቲ ኬኛ መካም ነጎማ ፈየራ ምንድነው እንግዲህ በዚህ ፕሮግራም ላይ ትልቁን ማስተላለፍ የሚፈልገው ኡባይ ካጋ ጦሳ ቃላ ሲያጌቲ ወላይታቷንካ ሀራ ቃላንካ ጦሳ ቃላ ሲያጌቲ ሙለ ኢትዮጵያ ግዶ እንደ ያጌቲ አዋቲ ኢሾቲ ሚቾቲ ኡባይካ ኢንተ ደዮሳን ጦሳ ኢንተናናንጎ ሲሚኑ ቤተ ክርስቲያን ያቦላ ሐወዲያን ጋኪ ዲደያ ሜቶይ አርሲጊዮ ቢታን ኦርቶዶክስ ሃይማኖት ያ ካሊያ ጌታ ስሚ ማይታም ያዱትዲ አሳናታ ሀጋና መከራ ኢታ ባሳ ቦለ ጋቲ ዲደዮሶና ሄጋግሻው ኢንተ ደዮሳን ኡባይካ
ሃኖ ቤተክርስቲያን ያግዶም ደኢዲ ሃይቅ ያገቱዮ መቶ ይጋክ ያገቱዮ ኡባቱዮ ካ ወሲተ ያጋይስ እንግዲህ ምንድነው ያስተላለፍኩት መልእክት በዚህ ቤተክርስቲያን ውስጥ ተጠልለው የሚኖሩ ኦርቶዶክሳውያን በተለያዩ ስፍራ ላይ ያሉ ይበልጥ አሁን አርሲ አካባቢ ላይ ያሉ ኦርቶዶክሳውያን ብዙ መከራ ፈተና እየደረሰባቸው ነውና ለነዚህ በምትችሉት በጸሎት አስቡ እያልኳቸው ነው። ጥሩ ክርስቲያንና ዶሮ ክብሩ በሞቱ ነው። ክርስትና ሲኖሩት እንጂ ሲማሩት አይገባም። ክርስትናን ትኖረዋለህ፣ ትተገብረዋለህ፣ ትሰዋለታለህ እንጂ አታስመስለው። ይህንን አስመልክቶ አንድ ክርስቲያን በሃይማኖቱ ምክንያት በሚከፍለው ዋጋ የሚያገኘው ሰማያዊ ክብር ምንድን ነው? መርፌው በሄደበት ክሩ ይከተላል። ባይዘይ ክርስቶስ በሄደበት ክርስቲያኖች ይሄዳሉ። ቀደም ብያለሁ ማለት ይሄ የክርስትናው ህይወት በአእምሮአችን በውስጣችን ተስሎ ካልተገኘ ከባድ ነው። ይሄ ቃላት ብቻ ነው፣ የአረፍተ ነገር የቋንቋ ውበት ነው የሚሆነው እና ክርስቶስ በሄደበት መሄድ ነው ክርስትና። በዛ ስትሄድ የሚያጋጥም ነገር አለ። ያ ምንድነው? ክብር ነው የሚያሰጠው። ማለትም ላመነ ክርስቲያን፣ ላወቀ ክርስቲያን፣ ለተረዳ ክርስቲያን መከራዎች በህይወቱ ላይ ቢፈራረቁም ከመከራዎች በስተጀርባ አንዳንዴ እግዚአብሔር በመከራ ውስጥ ለራሱ ክብር ይሰራናል። ባይዘው እኔ አንድም ቀን በተመቻቸ ህይወት ውስጥ መጥቼ አላውቅም ወንድሜ። በህይወቴ የመጣውበት እስከዚህ ድረስ የደረስኩበት መንገድ ሙሉ በሙሉ በመከራ ነው። ግን እጄን አልሰጠውም። ወላይታ ሊገባ በየነ ትምህርት ቤት ነው የተማርከው። እናትና አባትህ ስንት ልጆች ወልደዋል? ስንት ወንድሞች አሉ? አንተ አስተዳደግህ እንዴት ነበር? ቀድሞ ያጣሁ የቤተሰብ አባል ማን ነው? መልካም ጥሩ ጥያቄ ነው። እኔ እንግዲህ አስተዳደጌ ባክግራውንዴ እንዳልኩ ያው ከወላይታ ሶዶ ነው የተነሳሁትኝ። አባቴን በልጅነት ነው ያጣሁት። በምን ምክንያት? እንግዲህ ያው በህመም ምክንያት ነው አባቴን ያጣሁት። የስንት ዓመት ልጅ ያለ? ወደ 7-8 ዓመት እንደዛ አካባቢ ነው። ከባድ ነው። ከዛ በኋላ አባቴን ካጣሁ በኋላ እንግዲህ ያው ለተወሰነ ጊዜ ከእናቴ ጋር ነው ነበርና ከዛ ከአባቴ ቀጥሎ የዛሬ 8-10 ዓመት አካባቢ አሁን እቺ ያሳደገችኝ ለዚህ ክብር እንድበቃ በተዋህዶ ቤተክርስቲያን እንዲህ አይነት ጸጋ እንዳገኝ እንዲህ አይነት ክብር እንዳገኝ ያደረገችኝ እህቴ የሁለት ልጆች እናት ናት። እሷ ካረፈች 10 ዓመቷ ነው። ባይዘው በዚህ ውስጥ የኔ ላይፍ ይቀጥላል እና በጣም አስታምሚያታለሁ። 4 ዓመት 3 ዓመት ሆስፒታል ማንን? እህቴን እኔ ተሸክሚያት ነበር የጳውሎስ ሆስፒታል ምገባው። ያልወሰድኩበት ገዳም ጸበል ቦታ የለም። ምን ገጥሟት? ፓራላይዝ ይከፍላል። ባይዘው እግዚአብሔር ይከፍላል። ለመናገር አይዞ ይከብዳል። ጎዳና ላይ ስተዳደር በፔስታል እንጀራ ቋጥራልኝ ታመጣ ነበር። በፔስታል እንጀራ ቋጥራልኝ እና ከእጇ ላይ እንዲህ በካራቴ ነበር በእግሬ እየጠለስኩ ከእጇ ላይ ምግቡን የምጠለውና ለምን? ያው ጎዳና ነው የምተዳደረው። ተጣልቼ ነው የወጣሁት። እቺ አሁን አለችኝ የምላት እህት ኦንሊ ጂሰስ ናት። እኛ ጋር ሐዋርያት ቸርች ካልሄድክ አትበላም፣ አትማርም፣ አታድርም ቤት ትለኝ ነበር። አሁን በህይወት ያለች እህቴ ኦንሊ ጂሰስ። እኔ ደግሞ ያደግኩት እዛው ላይታ ማርያም ሰፈር አሁን ኦቶና ማርያም የምትባላለች። ሄደን ማታ ከጓደኞች ጋር ጸሎት እናደርጋለን፣ ምህላ እናደርጋለን። ቀን የሚገርም እዛ ቪዲዮ ቤት አለ ፊት ለፊት ላይ 21 ማዞሪያ እንባላል እዛ ሰፈር እና ልጅ እያለሁ በዛ ህይወት ውስጥ እያለሁ የክርስትናው ፍቅር ነበረኝ እና በዚህ ምክንያት ከቤት ወጣሁኝ። ያው እናት ሆዷ ሩሩ ነው አይደል? አትችልም። ቋጥራልኝ ታመጣለች ከእግሯ ላይ በእግሬ ከእጇ ላይ እህሉን እበትን ነበር። አንተ ቀጥታ ወደ በረንዳ ወጣ። በረንዳ ነው የምታድረው፣ ውሎህም አዳርም በረንዳ ነው። ስለዚህ ከቤት የተባረርከው ግን በሃይማኖት ምክንያት ነው። ሃይማኖቴን አልክድም፣ ማዕተቤን አልበጥስም፣ ኦርቶዶክስ እንደሆንኩ እኖራለሁ፣ ኦርቶዶክስ እንደሆንኩ እሞታለሁ አልክ። እሺ። እና በዚህ አይነት ሁኔታ እናት ደግሞ አንጀቷ አልችላለ። እሺ። ለ2 ዓመት ያህል
በጣም እንግዲህ ምን ብዬ ልንገር እንዴት እንደምተኛ አሁን ሳስበው ሁለት እግራችን እንደዚህ አጥፈን ይሄ ነገሬን ደረቴ ላይ አመጣና ሹራብ አለች እሷ ሹራብ ልክ እንደ ብርድ ልብስ ነውና ይሄን ይሸፍናል ወደ እግር ይመጣል ለ3 ለ2 አመት ያህል በእንደዛ አይነት ህይወት ቆይቻለሁ ግን ያው እግዚአብሔር ያንንም እየጎበኘኝ ነበር ማለት ነው በአጠቃላይ የጳውሎስን ማንነት ነው እኔ ውስጥ ያየሁት ደማስቆ ነው ያገኘኝ ማለት እችላለሁ እና ለዚህ ነው አገልግሎት ላይ በጣም ሲሪየስ ነኝ ወንጌል ላይ በጣም ሲሪየስ ነኝ ምን ታረጉ ነበር እዛ የበረንዳ ህይወት ላይ በጣም የሚገርም ነው ሌሎች ስለሚያስተምር ነው በጣም የሚገርም ነው ያው እንግዲህ ገና ከቤት እንደወጣው ነው ምንድነው ይሄ አራዳ ቋንቋ ፍሬሽ ነው የሚባለው አው ሌሎች አሉና ተቀበሉኝ እና እቺ ጫት ነገር ጫት ቪዲዮ ቤት እዛው አካባቢ ያለ ጫት ሲጋራ እዛ ቪዲዮ ቤት በራፍ ላይ ይቅማሉ ያጨሳሉ እና እኔም እዛው ከነሱ ጋር መዋል ማደር ጀመርኩኝ አንድ ሁለት ሲባል ያንን ቀማመስኩኝ ትቅማለህ ታጨሳለህ ኤግዛክትሊ ማስሽስ የዛኔ የለም ክፍለ ሀገር ላይ እንደዚህ አይነት ነገር የለም ቤንዚልም አልነበረ የለም እንደዚህ አይነት ነገር የለምና ለ2 አመት ለ3 አመት እንደዚህ አይነት ነገር ውስጥ ነበርኩኝ በዚህ አጋጣሚ እንግዲህ የመጨረሻውን ውሳኔ የወሰድኩት ህይወቴ ላይ ቀጥታ ከዛ ስፍራ ላይ ከዛ አካባቢ ላይ ከዛ ሰፈር ላይ መልቀቅ ነው የፈለኩት ማለት ነው እንዴት በምን አይነት መንገድ አወጣ እግዚአብሔር እዛ ህይወት ከዛ የወጣውበት ከአንድ ልጅ ጋር እጣላለሁ እዛው አካባቢ ላይ እዛ ቪዲዮ ቤት በራፍ ላይ ከአንድ ልጅ ጋር ያው እንግዲህ እግዚአብሔር ምክንያት አለው አይደለም ነጥቆ ሊያወጣ ሲፈልግ ምክንያት አለውና ተጣላን ያው እንግዲህ ልጁ በቦክስ ሲመታኝ ጥርሴ ተሸረፈ እና ያው የዛኔ ሙሉ ልብ ነው ያለን ምንም እናስበው ነገር የለም የትኛው ጥርስ ማለት ነው አሁን ተስተካክላለች ለፊት ላይ ያለችው ጥርሴ እሷ ተሰበረች ኢሚዲየትሊ እኔም ያው አክሽን ወሰድኩኝ ምን አረክ በሰዓቱ ያው በጣም ከባድ ነገር ነው ግን ያው እግዚአብሔር አትርፎታል ልጁን ምን አረክ ከባድ ነገር ነው ምን ማለት በቦክስ በቴስታ አይደለም በቢላ አው ይዤ መጣው ና ቀጥታ አይሱዚ ቆማ ነበረ እዛ ሲሚንቶ ምናምን ነበረ አይሱዚ ላይ እናወርዳለንና ወዲያው ይዤ መጣውና ቀጥታ ወረድ አልኩት ዘለው ወረደ እንደወረደ ብቻ ወጣውና ስወረውር ሮጦ እንዲሲያመልጥ ሰውነቱ ገባ እግሩ ኋላ ቀረ የብላው ስለቱ እግር ላይ ገባ ያኛው ወደ ተወርውሮ ወደ አስፋልት ሄደ መያዣው ማለት ነው ከዛ ልጁ ቁጭ አለ ኢሚዲየትሊ ፖሊሶች መጡ ይዘውኝ እንግዲህ ዛኔ 15 አመት 16 አመት እና ይሄ ልጅነትም አለና ፖሊስ ጣቢያ ይዘውኝ ሄዱ በቃ አይሆኑን ያደረጉኝ መሃል አስፋልት ላይ በጣም እየደበደቡኝ አልሄድም ብዬ ከዛ አስገብተው ያው በርጥብ ባርዛፍ ነው እና ይሄ መሃል እጄ እስከሚቆስል ድረስ እነሱ በቃ እስከሚደክሟቸው ድረስ ባርዛፍ አምጥተው ቀጠቀጡኝ መጨረሻ ላይ ወደ ፖሊስ ጣቢያ ወረወሩኝ እናቴ አንድ ዶክተር ዘመድ አለንና ያው እሱ ዋሶ ነው ከፖሊስ ጣቢያ አንድ 15 ቀን ታስሬ ወጣሁኝ ኢሚዲየትሊ ያው ወደ እህቴ መምጣት አለብኝ ብዬ ወደ አዲስ አበባ መጣው በ1995 እህቴ አሁንም ኦንሊ ጂሰስ እንደሆነች ነው ያኔ እስክታገኛት አዲስ አበባ ስትመጣ ማለት ነው አዎ እሺ 2-3 ትመጣለች አዲስ አበባ እና እሷን ለመመለስ ያደረኩት ጥረት እግዚአብሔር ረድቶኝ በጣም ብዙ ጥረት አድርጌያለሁ ከአንድም ሁለቴ እሺ ብላኝ ስለ ክርስትና ስለ ተዋህዶ መጽሐፍ ቅዱስ ሰጥቻት እንኪ አንቺ መጽሐፍ ቅዱስ ዘሽ እኔ መጽሐፍ ቅዱስ ሳሊዝ እንወያይ በሚል ብዙ ጊዜ ዲስከስ አድርገናል ከአንድም ሁለቴም እውነት ነው ኦርቶዶክስ ማለት ክርስትና ማለት እኮ የመጀመሪያዋ መንገድ ናት እኛ ገና ልጅ ሆነን ስንሰማ የመጀመሪያው ሃይማኖት ኦርቶዶክስ ናት የቀናች ሃይማኖት ስለዚህ እቺ ቀጥ ያለች ትክክለኛው ሃይማኖት ኦርቶዶክስ ቅዱሳንን የምታከብረው ጻድቃንን የምታከብረው እግዚአብሔር ስላከበራቸው ነው ይበልጥ ደግሞ ምንድነው የሚሉት ኦንሊ ጂሰሶች ዳዊት በማህደር እንደሚያድር አድሮ ወጣ አባት ነው የሚለው ለወጡ ስባት የመንፍቅና ትምህርት
በእመቤታችን አደረባት፣ አድሮ ነው የወጣባት ነው የሚሉት። እና ይሄንን ትምህርት እንዴት ስህተት እንደሆነ አስተማርኳትኝ። መጨረሻ ላይ እንዴት ፈጣሪን አምላክን የወለደች እናት እንዴት በዚህ ልክ በዚህ አይነት መንገድ እንዴት ሰዎች እንደዚህ ይላሉ? ይሄ የኛ ኦንሊ ጂሰስ ትምህርት ልክ አይደለም። ስለዚህ ወንድሜ እኔ እመለሳለሁ፣ እኔ ወደ ኦርቶዶክስ እመለሳለሁ ብላ ቃል ገብታልኝ እንግዲህ ቤተክርስቲያን ከሄደች በኋላ ነው የምትነግረኝ። ከኋላ መጥቶ የሆነ ነገር ያዘኝ፣ ውጪ ገልሻለሁ ብሎኛል ብላ እንደገና ተመልሳ ከቤተክርስቲያን ወጣች። ድጋሚ ሁለተኛ ዙርም ወደ ወላይታ ሄጄ ማለት ያው እናቴን አስጠምቄ ንስሐ ገብታ ነው እናቴ ያረፈችው። በዚህ አጋጣሚ ደስ ይላል። እናቴ ተጠመቁ። እናቴ ተጠምቃ ካህን አምጥቼ ቤት ውስጥ እናቴን አስጠምቄ ንስሐ ገብተው ንስሐ ተቀብለው ነው ያረፈችው። እድለኛ ነህ። እሷ አርባ ምንጭ ነበረች አልነበረችም? ጦርነት ነበር የሚነሳው። እንደዚያ ከሆነ አልሞቱም፣ እናትህ አልሞቱም። አዎ በትክክል። እና ሁለተኛ ዙር እሷንም ወደ ተዋህዶ እንድትመለስ ባደረግኩት ጥረት ተቀብላኝ ማለት የሆነ እንትን አለ ውስጣቸው፣ ይሄ የሚተናነቃቸው ይሄ ክፉ መንፈስ አለ ውስጣቸው ማለት ነው። እና እንዲሁም ስለ ሰማዕታት ምሳሌ አድርጌ ነው የተናገርኩት፣ ስለ ሕፃኑ ቂርቆስ። እና ሕፃኑ ቂርቆስ እንዴት እሳቱን መከራውን ሳይፈራ እናቱን እንዴት እንዳበረታ ለሰማዕትነት። እናቴ አትፍሪ፣ አትደንግጪ፣ ይሄ የሚታየው እሳት ምድራዊ ነው፣ የሰማዩ እሳት እንዳይበላን አትፍሪ፣ አትደንግጪ ብሎ እናቱን እንዴት እንዳበረታ ሕፃኑ ቂርቆስ ብዬ። ሕፃን ልጅ አላት እሷ እና አለቀሰች። በጣም የሚገርም እንባ አነባች። እንደዛ ከሆነ በቃ እኔ ወደ ኦርቶዶክስ መመለስ አለብኝ አለች። ከዛ በኋላ እኔ ወደ አዲስ አበባ ከተመለስኩ በኋላ ማታ ለረጅም ሰዓት ትንፋሽ አጥሯት ራሷን አታውቅም። እስከ 9 ሰዓት ድረስ የለችም። በጣም የሚዋጋ ክፉ መንፈስ በውስጡ አለ ማለት ነው፣ በውስጡ አለ። ስለዚህ እየታገልክ ነው። አሁንም ስቲል ነው። አሁንም እየታገልክ ነው። ከቤተሰቦችህ 2 ኦንሊ ጂሰሶች ነበሩ። እናትህን አስጠምቀህ አቆርበህ ንስሐ አስገብተህ አልፈዋል። ነፍሳቸውን እግዚአብሔር አምላክ በአጸደ ገነት ያኖር፣ አሜን። እሷ ግን ትቀራለች። እሷ ነፍስ ደግሞ እየታገልክ ነው። ለእሷ ነፍስ እየታገልክ ነው። በጣም ጥሩ። ከበረንዳ አዳሪነት ወደ ቴዎሎጂ ምሩቅነት፣ ወደ ስነ መለኮት ምሩቅነት፣ ወደ ኦርቶዶክሳዊ መምህርነት የቀየረህ መንገድ ምንድን ነው? እስቲ ያንን ትሬንድ አውጣልኝ እስቲ። ኢሚዲየትሊ ከዛ ወጣህ ወደዚህ በጣም ከፍ ወዳለ ስፍራ እንዴት መጣ? እንዳልኩ ነው ያው ማለት ስትቅበዘበዝ አንዳንዴ እግዚአብሔር ሲያገኝህ ትማረካለህ። የኔ ህይወት በመቅበዘዝ ውስጥ ነበር የነበርኩት ማለት ነው። እና አንድም እግዚአብሔር አግኝቶኛል፣ እግዚአብሔር ስላገኘኝ ነው መጀመሪያ። እና ምንድነው እኔ መጀመሪያ መጥቼ ኮቴቤ ቅዱስ ገብርኤል ቤተክርስቲያን የማታ ጉባኤ መምህራን መጥተው ሲያስተምሩ ቁጭ ብዬ እማራለሁ። ቁጭ ብዬ እማራለሁ። ከዛ መጽሐፍ ቅዱስ ጥቅሱን ሲጠቅስ በቃለ ይዘውና ገብቼ መጽሐፍ ቅዱስን እቤት ምዕራፍና ቁጥሩን ነው ነበር እየፈለግኩ ማነበው። ምንም ማስታወሻ ምናምን አልይዝም። እና ቤት ገብቼ መምህሩ ሲያስተምር የተናገረበትን አውዱን መጽሐፍ ቅዱስ ምዕራፉን ቁጥሩን አውጥቼ ግዕዝ ነው የዛኔ በጣም እየታገልኩ ቁጥሮችን አነባለሁና እንደዛ እያልኩኝ ማታ ጉባኤ ላይ ቁጭ የመማር ጀመርኩኝ። ከዛ ከኮተቤ ተቀይረን ወደ ቡራዮ እህቴ ቤት ሰርታ እዛ ገባች። እዛ ጸደና ማርያም ቡራዮ ጸደና ማርያም ገዳም ናት፣ አውቃታለሁ። አዎ እዛ ጸበል ቦታ አገለግል ነበረ። በዝማሬ አገለግላለሁ። ከዛ ያው የድቁና ትምህርቴን እዛው ተማርኩኝ። ጸደኒያ ቡራዮ ማርያም ክህነት የሰጡ ማን ናቸው? አቡነ ፊሊጶስ ናቸው። ነፍሳቸውን ይማር በረከታቸው ይደረብን። አሜን። አቡነ ፊሊጶስ ናቸው። ከዛ እዛው ጸደኒያ ማርያም በዚህ አገልግሎት እያገለገሉ አንዳንድ ጊዜ ያው ጸጋህን መክሊትን ፈልጎ ማግኘት ጥሩ ነው። እኔ በድቁና አገልግሎት ነበር የምታገለው፣ ግን ጸጋ አይደለም፣ መክሊት አይደለም። በዝማሬ የምታገል ነበር፣ መክሊት አይደለም።
እና ወዴት እንዲወስደኝ እግዚአብሔር ወዴት ሊወስደኝ እንደፈለገ አላቅምና ፕሮግራም እመራለሁ አውደ ምሕረት ላይ ምናምን። ከዛ መናገሻ ገነተ ጽጌ ቅዱስ ጊዮርጊስ ሰንበት ትምህርት ቤት እዛም እየተማርኩ እዛ ቡራዮ ጸደኒያ ማርያም እማር ነበር። እዛው ይማር ነበር። እዛ ለ2 ዓመት የሚሰጠውን ኮርስ ቡራዮ ላይ እማራለሁ። እየመጣው መናገሻ ገነተ ጽጌም እማራለሁ። ሰዋስወ ብርሃን ጳውሎስም እማራለሁ። በተለያዩ አቅጣጫ መንፈሳዊ ትምህርቴን እየተማርኩ ከዛ በኋላ ልክ አገልግሎቴን በዛው ጀመርኩኝ። ሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ እያለሁ የወንጌል አገልግሎቴን ማገልገል ጀመርኩኝ እና ያው እግዚአብሔር እንዴት መቀየር ይችልበታል። የኔ የሆነ ነገር ምንም የለም። ስለዚህ የኔ መሰጠት ያልኩህ አሁን በቆራጥነት ቤተክርስቲያንን ማገለግለው ማንኛውንም ነገር ሳልበገር ማገለግለው እግዚአብሔር እኔን ብዙ ሞቶችን ወስዶልኛል። ብዙ ሞት አልፎብኛል እና እንዲሁም እዛ ሞት እምቢ ብዬ ነው የምጠራው ቡራዮ ጸደኒያ ማርያም። እንዴት ከአንድ አባት ጋር አብረን የቤተክርስቲያኑ ቀዳሽ አባት ናቸውና ዕለተ ሰንበት አብረን ሌላ ፕሮግራም አንድ ቦታ ላይ ስንሄድ በጣም ቁልቁለት ነው እና በፈረስ ጋሪ ነበር የምንሄደው። የእመቤታችን ዕለት ነው 21 ነው። ጠዋት ቀድሰው እንዴት ያሉ ድምፀ መረቧ የሆኑ አባት በጣም ህዝብ የሚወዳቸው አባት ናቸውና ቀድሰው አገልግለው አቁርበው ጠዋት ከሳቸው ጋር አብረን ሌላ ቦታ ለአገልግሎት ስንሄድ በፈረስ ጋሪ ነበር የምንሄደው እና በጣም ከፍተኛ ቁልቁለት ነው። ከዛ ያው የፈረስ ጋሪው ይሄ ልጓም ነው የሚባለው መሪው ተበጠሰ። ከዚህ በኋላ ቁልቁለት ነው እንግዲህ የሚታወቅ ነው። ፈረሱ በዛ ፍጥነት ጋሪ ወደ ታች ወረደ። ከታች አስፋልት ነው ያለው። ስለዚህ የሚጠብቀን ነገር መኪና ሊሆን ይችላል። ኔክስት ያለን አማራጭ ምንድነው? ምንም ማድረግ ስለማንችል እሳቸው ቀድሞ ዘሎ ወረዱ። ቀሚሳቸው ብረት አለ እዛ ውስጥ ገባ። ኦ ማይ ጋድ! እና ረጅም ቦታ እየጎተታቸው ወሰደ። ጭንቅላታቸው ተመታ። እኔም ዘልዬ ወረድኩኝ። የተወሰነ ጉልበቴን ተመታው፣ እጄን ተመታው። እሳቸው ወዲያው ወደ ጤና ጣቢያ፣ ከዛ ሪፈር ጥቁር አንበሳ የእመቤታችን ቀን ነው። እግዚአብሔር ይስጠው ዶክተር ፋሲል የሚባል አሁን የህፃናት ስፔሻሊስት ሐኪም አለ። ዶክተር ፋሲል የሚባል የቡራዮ ጸደኒያ ማርያም ሰንበት ትምህርት ቤት ልጅ ነው፣ እዛ ያደገ ነው። እሱ ጥቁር አንበሳ ሕክምና ክትትል አደረገላቸው። በወሩ በሰዓቱ በእለቱ ያረፉት እኛ አባት እግዚአብሔር ጥሪ ነውና እንደገና ደግሞ ጳውሎስ ተመርቄ ወደ እናቴ ጋር ወደ ክፍለ ሀገር ሲሄድ ተመርቄ በሳምንቱ ጳውሎስ በምንድን ነበር የተመረቀው? በዲፕሎማ። ተመርቄ በሳምንቱ ወደ ክፍለ ሀገር ሲሄድ ክረምት ውስጥ ነው እና አገልግዬ ነው የሄድኩት። መጥቼ ጸደኒያ ማርያም አገልግዬ እንደ ነገ ልሄድ እንደ ዛሬ አስተምሬ አገልግዬ ነው የሄድኩት። ሐሙስ ነበር ማስተምረው። ከዛ ዓርብ ዕለት ወጣሁኝ። ክረምት ነው። ወደዚህ ወደ ቡታጅራ አልፈን የሆነች መታጠፊያ ላይ 7 መኪና እርስ በርስ 7 ታታ መኪና እርስ በርስ አንዱ ባንዱ ላይ እና የመጨረሻው መኪና ላይ ነበርኩኝ። የኛ መኪና ቀጥታ ሄዶ ነው የገባው። ምን እንደሆነ አይታወቅም። ምን አይነት አዚም እንደተደረገባቸው ሹፌሮች ላይ አይታወቅም። ክረምት ነው፣ ደመና አለ ማለት አንድ መኪና ተገጭቶ ካየ እዚህ ጋር ያለው ሹፌር ከርቀት አይቶ ማቆም አለበት። ስለዚህ አንዱ እየሄደ በአንዱ ላይ አንዱ ዳንጎቴ መኪና ቆሞ ነበር። የመጀመሪያው ኤፍኤስአር ከዳንጎቴ ጋር፣ ታታው ደግሞ ኤፍኤስአሩ ላይ ሌላ ኤፍኤስአር የአርባ ምንጩ አለ፣ የወላይታው አለ፣ የሐዋሳው አለ። እርስ በርስ መጨረሻ ላይ እኔ የነበርኩበት መጨረሻ ታታ ነው። ሄዶ ሲገባ ብቻ ሲላተም ብቻ ነው ያየነው። ከዛ ወዲያው ሹፌሩ እዚህ መሪ ወደዚህ መጣ። ሹፌሩ እዚህ ታጠፈ። መኪናው የተወሰነ ወደ ጎን ተናለ። እዛ ውስጥ ብዙ ሰዎች ዘለው ለመውረድ ሲፈልጉ እግራቸው ተሰብሯል። እናቶች አሉ። ከኔ አጠገብ የተቀመጠች የሀዲያ ልጅ አለች። ሙሉ ጥርሷ ረግፏል። አንድ ፒሲ የያዘ ወድቆ ተሰብሯል። ከዛ ሄደን ሹፌሩን
ለማትረፍ ስንሞክር ሹፌሩ እዚህ መሪው እዚህ ኩላሊቱ ላይ መጥቷል። ምንም ማድረግ አንችልም። ወርደን እዛ ጉራጌዎች ምናምን አሉ መጥረቢያ ወስደን ሰባብረን ነው ሹፌሩን ያወጣ ነው። ሹፌር ወዲያው ሞተ። ከፊት ባለው መኪና ደግሞ እንዲጎኑ ተቀዷል። እሱ ከኤፌሰር ጋር ተጋጭቶ ከ30 ከ40 ሰው በላይ ጉዳት ደርሷል። ብዙ ሰዎች አልቀዋል። እና እዛ መኪና ውስጥ የመጨረሻ ላይ ነው የነበርኩኝ። ከዛ መኪና ተርፍ ያለው እዚህ ላይ ደግሞ ከባድ እዚህ ላይ ሁለቱም ቦታ ላይ እግዚአብሔር አተረፈ። የመጀመሪያው መብርሃን። እዚህኛውስ ምን ቀን ነበር? ቀኑን ታስታውሳለህ? አስታውሳለሁ። በ24 በተክልዬ ዕለት። እስቲ አጋጣሚ አይደለም መትረፌ መዳኔ የሚለው መዝሙር ታውቃለህ? አጋጣሚ አይደለም መትረፌ መዳኔ የጌታ ታምር ነው፣ ኧረ ይገርማል የኔ። ከመቤታችን መዝሙር ከሴቶቹ ሁሉ ተለይተሽ ጸጋ እግዚአብሔር ያደረብሽ፣ ደስ ይበልሽ ማርያም ሁልጊዜ፣ ደስ ይበልሽ ማርያም ሁልጊዜ፣ አንቺው ነሽና ረዳት ምርኩዜ። የተክልዬ መዝሙርስ? ሐዋርያው መነኩሴ የመረጡ ሥላሴ፣ ሐዋርያው መነኩሴ የመረጡት ሥላሴ፣ ዋስጠበቃ ሆናት ተክልዬ ለነፍሴ፣ ዋስጠበቃ ሆናት ተክልዬ ለነፍሴ። ለሶስተኛው ከሞት የተረፍክበትን ንገረኝ እስኪ። ሶስተኛው ሞተር ነው። በሞተር ብዙ ጊዜ ወደ አገልግሎት እገባለሁ። እዚህ በዳውሮ ምናምን በጣም ሰንሰለታማ አስቸጋሪ መንገዶች አሉና ወደዛ ብዙ ጊዜ ለአገልግሎት እሄዳለሁና ወደዚህ ወደ ሀዲያ አካባቢ በአንድ ወቅት ላይ ለአገልግሎት ሲሄድ ያው ሞተር ነበረ የተሳፈርኩት። ዋናውን መንገድ ትቶ በአቋራጭ እና ትልቅ ወንዝ አለ በዛ ሊሻገር ምናምን ፈለገ። ያው መንገዱን ስለማላውቅ እኔ ኋላ የተቀመጥኩት እና ልጁ ሞተሯን የያዘው ብዙ መሪ መቆጣጠር አቅምም የለው እና ወንዙን እንደምንም ተሻገርን። ከዛ በኋላ ወንዙን ተሻግረን ካለፍን በኋላ በጣም ቀጭን መንገድ አለች። በጣም ቀጭን መንገድ እና ከግራና ከቀኝ ሳር ነው ያለው። በዚህኛው በኩል እልም ያለ ገደል ነው ያለው። እልም ያለ ገደል ነው እና መንገዷን ሊያልፍ እንዲህ መሪውን በሚያወዛውዝበት ሰዓት ሞተሯ ወደፊት ትገለበጣለች። ከዛ ወደ ኋላ ዘለልኩኝ። ሁለታችን ብቻ ነን። ገደል ውስጥ ብንገባ ሰው ማያነሳንም ማንም የለም። ከዛ ወደ ኋላ ዘልዬ ወረድኩኝ። ልጁ ሞተሩ ጫፍ ላይ የገደሉ አፋፍ ጫፍ ላይ ሁለቱ ተኝተዋል። በስመ አብ ወመንፈስ ቅዱስ አልኩና በቆምኩበት ውሃ ነው የሆንኩት። እንደምንም ብዬ ሞተሯን ወደ ኋላ ጎትቼ ልጁ ላው ላይ ነው ያለው ጎትቼ ወደ ኋላ ወጣሁኝ። ያው ከዛ በኋላ እግሬ ላይ ከፍተኛ ጉዳት ደረሰ። እንደገና ሞተሯን ያው መንዳት ስለሚችል ከልጁ ተቀብዬ ወደ መድኃኔዓለም ቤተክርስቲያን ነው የምንሄደውና ተመልሰን ወደ ኋላ እንደገና በአስፋልት እኔ እየነዳው እስከ ቤተክርስቲያን ሄድን። ያው ደም እየፈሰሰ ነበር። እዛ ወጣቶች ምናምን ከሞተር ስወርድ ደነገጡ። ምንድነው ምናምን አሉ። አይ እንደዚህ አደጋ ደርሶብን ነው ምናምን። አንደኛው ይሄ ነው። ሁለተኛው ቅርብ አሁን የዛሬ 2 ዓመት አካባቢ አራተኛ ጊዜ ማለት እኮ ነው። እሺ በቃ አንተ ከዚህ በኋላ መምህር ከሰው መምህር ሞትንቢ ነው መባል ያለብህ። ሞትንቢ ስማውልድ ሞትንቢ። እሺ አሁን እግዚአብሔር ስራ ሊሰራብህ ሲፈልግ ያቆያሃል። እሺ እና አራተኛውን ከሞት ያተረፈ አራተኛው ከዳውሮ ነው የምመጣውና ከዳውሮ እየመጣው ለሊት ነው የወጣ ነው። እንደዚሁ ክረምት ነውና ልጁ በጣም ፈጣን ሞተረኛ ነው። እንዳጋጣሚ ቦርሳ ይዣለሁ፣ ማር ነገር ምናምን ይዣለሁ፣ ዕቃ ይዣለሁ መሀል ላይ እና በፍጥነት እየሄደ ነው። ከፊት ለፊት ላይ አንዲት ጥጃ ቆማለችና እሷን ለማትረፍ ብሎ በፍጥነት እያለ አጠገቧ ከደረሰ በኋላ ነው ፍሬን ያዘው። ስለዚህ ድንጋይ ነው መሬቱ፣ ዝናብ ዘንቧል፣ እርጥብ ነው። ሸራተተው የፊት ጎማ
ጥጃዋን ለማትረፍ እናንተን ተሰዋ። ከዛ ሁለታችንንም ሄድን። ያው እንደተለመደው ብዙ ጊዜ እጄን ነው የምሰጠው እና እጄን መሬት ላይ ሰጠው። በእጄ የተወሰነ መንገድ ሄድኩኝ። እግዚአብሔር ይመስገን የተወሰነ አሁንም እግሮቼ ላይ ነው ጉዳት የደረሰው እና የአገልግሎት ቻሌንጅ ይሄ ነው። በጣም ነው እየገረመኝ ያለው ከበረንዳ ዳሪነት ከኦኒል ጄሰስ ወደ ድቁና፣ እዛ ደግሞ ዲፕሎማ፣ ከዛ ዲግሪ፣ ከዛ ደግሞ ሌላ ዲግሪ። እስቲ እናወራ። ትምህርት ላይ ደግሞ በጣም ጎበዝ እንደሆንክ ሰማሁ። 1ኛ፣ 2ኛ፣ 3ኛ የደረጃ ተማሪ ነህ አሉ። እዚህ በዓለማዊ ትምህርት ላይ በመማርበት ሰዓት በጣም ጎበዝ ነኝ። እንዲሁም እዚህ ወንድራድ ተሸላሚ ነበርኩኝ። ሜዳሊያ ሁሉ ተሸልሜያለሁ። ከቴዲ አፍሮ ሚስት ከአመለሰት ሙጬ ጋር ነው የተማራችሁት? እሷም የወንድራድ ትምህርት ቤት ነው የተማራችሁ? ወንድራድ በነገራችን ላይ በጣም ወንድራድ ብዙ ተማሪዎች ወንድራድ ያው እኔ በ1990ዎቹ ነው የገባሁት። እንግዳ ነኝ ማለት ነው ለአዲስ አበባ። ማን ወጣውበታል እዛ ትምህርት ቤት? በጣም ብዙ ሰዎች ወጣውበታል ወንድራድ። አዎ ብዙ ሰዎች ወጣውበታል። ግን ያው እኔ አታውቃቸው። ለ2 ዓመት ነው የቆየሁት። ያለኝ የትምህርት ፍላጎት በጣም ሀይ ነበረ። ዲግሪ በአውቶሞቲቭ ኢንጂነሪንግ ነው? በአውቶሞቲቭ ኤሌክትሪሽያን በጀነራል ዊንጌት ዲፕሎም፣ ከዛ በኋላ በሲኦሲ በማለፍ ደግሞ ዲግሪ። እሺ ከዛ በኋላስ ወደ ሌላ ሁለተኛ ዲግሪ ደግሞ ወደ ቴዎሎጂ ወደ ስላሴ? አዎ ቅድስት ስላሴ ዩኒቨርሲቲ ያው ዘንድሮ ተመራቂ ነኝ። ሰኔ 27 ተመራቂ ነኝ። እንግዲህ በአገልግሎት ሂደት ውስጥ እያለሁ በጣም ትኩረት ሰጥቼ የተማርኩት ትምህርት ነውና ዘንድሮ እመረቃለሁ ማለት ነው በዚህ ዩኒቨርሲቲ። ጎበስ ጎበስ ጎበስ። እስቲ ልብ ውስጥ ያለውን ነገር እንጂ ስለ ድንግል ማርያም ማለት ድንገት ተጠርተህ የሆነ ስቴጅ ላይ ስለ ድንግል ማርያም እስቲ ተናገር ትንሽ ብትባል ምንድነው የምትናገረው? ባይዞዬ መንፈስ ቅዱስ የፈቀደለት ነው ስለመቤታችን መናገር የሚችለው። እሺ መንፈስ ቅዱስ የፈቀደለት ነው እውነት ነው። እና እመቤታችን እኔ በተግባር ያየሁት ነገር አለ። በተግባር ነገርኩ። እዛ ጎዳና ማርያም ናት ቤተክርስቲያኒቱ፣ እዛ ኦቶና ማርያም። አዎ ወላይታ ሶዶ ማርያም ሰፈር እናቴ እዛ ሰምታኛለች ደጇ ላይ። ያ ነው ውስጥ ያለው። እዛ ህይወት ውስጥ ያለው እንኳን እሄድና ማታ ማታ ምህላ ሲደረግ አብረን ምህላ እናደርግ ነበር እና ከልብ ነው የምወዳት። ለዚያ ነው እህቴ ስታርፍ ማስታወሻ ብዬ ለእህቴ ማስታወሻ የመጀመሪያ ታላቅ እህቴ ስታርፍ ይችን መጽሐፍ ወላዲተ አምላክ በመጽሐፍ ቅዱስ የሚል መጽሐፍ የጻፍኩት መታሰቢያ በ2010 ላይ እና ለእመቤታችን ያለኝ ፍቅር ይሄ ነው ተብሎ ሊነገር አይችልም። እኔ በልቤ እኔ እና እሷ እናውቃለን ከየት እንዳነሳችኝ ለምን እንዳነሳችኝ። ይህንን መርሃ ግብር ኦርቶዶክሳውያን ያውቋታል ድንግል ማርያምን። ግን ይህንን መርሃ ግብር በአጋጣሚ እመቤታችን ለማያውቋት እየሰሙት ቢሆን ስለ ድንግል ማርያም ለማያውቋት ሲተናገር እንግዲህ ያው ሰው አንድ በጎ መልካም ሰው በሃይማኖት በምግባር የጸናን ሰው ለኔ በጎ ነገር ያደርግልኛል። እሱ ጾመኛ ነው፣ ጸሎተኛ ነው እና እግዚአብሔር ይሰማዋል። እከሊት እኮ እግዚአብሔር ይሰማታል። እሷ ገዳማት ትሄዳለች፣ ድባራት ትሄዳለች፣ ትጾማለች፣ ታስቀድሳለች እና ፍጹም የሆነች ሴት ናት፣ ፍጹም የሆነ ሰው ነው እና እሱን እኮ እግዚአብሔር ይሰማዋል፣ እሷን እኮ እመቤታችን ትሰማለች ብለው እነዛ ሰዎች ለነሱ እንዲጸልዩላቸው፣ ሰዎች ለነሱ እንዲማጸኑላቸው ያደርጉና ነገሮች ሁሉ ይሆንላቸዋል። ከሰዎች በላይ እሳተ መለኮትን በማህፀን የተሸከመች በአብ ሕሊና ታስባ የነበረች ማለትም እግዚአብሔር ለማደሪያነት የመረጣት የአምላክ እናት የታቀፈችው እሷ ናት እኮ ነው። ክርስቶስን ወልዳ በአይኗ የተመለከተችው እሷ ናት። እሳት የታቀፈች እሷ ናት። እሳቱን ወልዳ እሳት የታቀፈች እና መጀመሪያ በአይኗ የተመለከተችው እሱን እኮ ነው። ስለዚህ እናቱ ናት። እሱም ገና ከማህፀን እንደወጣ አይኑ ሲገልጥ ያያት ድንግል ማርያም እመቤታችን ቅርብ ናት እኮ እናቱ ናት።
ስለዚህ በደንብ ነገር እናት ልጇን የፈለገችውን ነገር ማዘዝ ትችላለች። ይሄ ማለት መድኃኔዓለም ኢየሱስ ክርስቶስና ድንግል ማርያም ሁለቱ የሚግባቡበት ቋንቋ አላቸው። እናትና ልጅ የሚስማሙበት ቋንቋ አላቸው። ስለዚህ ረዳት ናት፣ ምርኩዝ ናት፣ መጽናኛ ናት ድንግል ማርያም። ኦኬ ቀጥታ ክርስቶስ ጋር መቅረብ እንችላለን፣ ምንም ችግር የለም እኮ። ጸሎታችሁን እግዚአብሔር ቀጥታ ብትጸልዩ አይሰማም እግዚአብሔር ይላሉ። ይሰማል እግዚአብሔር፣ ችግር የለውም። ግን አንዱ ስለ አንዱ ይጸልይ ይላል መጽሐፍ። ልመጣልህ እኮ ነው። አንዱ ስለ አንዱ ይጸልይ ይላል። ደግሞ እግዚአብሔር ቀጥታ መውረድ ይችላል እኮ። እየተቻለው ግን በድንግል ማርያም በኩል መጣ። ሰዎች የሚደኑበትን፣ ሰዎች የሚጠቀሙበትን፣ ሰዎች ወደ እርሱ የሚቀርቡበትን መንገድ አስቀድሞ በአባቶቻችን በብዙ ጎዳና እንደተናገረ በልጁ ዘመን ተናገረን ይላል ሐዋርያው፣ በብዙ ጎዳና። ስለዚህ ድንግል ማርያም ደግሞ የእርቅ ሰነዳችን ናት፣ ወደ አምላክ የቀረብንባት እናታችን ናትና ለእሷ ያለኝ ፍቅር ጥልቅ ነው። መምህር ግሩም ነው። ሰኔ 13 እና 14 ፕሮግራም እንዳላችሁ ሰማሁ። አንተ ደግሞ የአቡነ ተክለ ሃይማኖት የሴሚሲ አቡነ ተክለ ሃይማኖት ቤተክርስቲያን አዲስ አበባ በግዝፈቱ አንደኛ፣ በትክል ደግሞ ሁለተኛ ከመርካቶ ተክለ ሃይማኖት ቀጥሎ ሴሚሲ አቡነ ተክለ ሃይማኖት። ስለ ሴሚሲ አቡነ ተክለ ሃይማኖት እኔ ስቲል አላቆም ነበር፣ በአንተ ምክንያት ነው ያወቅኩት። እና ሴሚሲ አቡነ ተክለ ሃይማኖት የት ነው የሚገኘው? ስፋቱ፣ ግዝፈቱስ፣ ፕሮግራሙስ ስለምንድን ነው ያ ፕሮግራም የምታደርጉት? ስለማያውቁት ሴሚሲ ተክለ ሃይማኖትን አስተዋውቅ። የዛ አገልጋይ አይደለም ከጠየከኝ የእውነት ለመናገር ያው ቅድም እንዳልኩ በጣም ከልብ የምወዳቸው ኢትዮጵያዊ ጻድቅ፣ ኢትዮጵያዊ ሐዋርያ፣ ብቸኛው ሀገር በቀል የሆኑ አባት ናቸው አቡነ ተክለ ሃይማኖትና ሲኤምሲ አቡነ ተክለ ሃይማኖት እንግዲህ እኔ ወደዛ ቅድም ያልኩ ከካራ ከዛ ከትግሉ ቦታ ላይ ተቀይሬ ከመጣው ኦልሞስት ወደ 6 ዓመት ሆኖኛል። ቦታው በመጀመሪያ ደረጃ ላይ እጅግ በጣም ህዝብ ትኩረት ሰጥቶ ለጸሎት ከእግዚአብሔር ጋር ለመነጋገር ሰከን ባለ አእምሮ መጥቶ ቦታውን አይቶ ጸሎት አድርጎ መሄድ ያለበት ቦታ ነው። አንደኛው ይሄንን ነው የምናገረው። ምክንያቱም ቦታው እግዚአብሔር ለክብሩ የመረጠው ስፍራ፣ በጣም ብዙ ድንቅ ተአምር የሚታይበት ስፍራ፣ ዙሪያው በባለጠጎች በባለ ሀብቶች የተከበበ፣ ነገር ግን ጻድቁ አቡነ ተክለ ሃይማኖት ራሳቸው በወደዱት በፈቀዱት መንገድ ቤቱን የሚሰራላቸው ሰው ያስቀምጡበት ስፍራ ነው። ከዚህ አንጻር ሲኤምሲ ተክለ ሃይማኖት ማለት በዚህ በወሰን አስፋልት ይዘን ስንሄድ አቤም ሆቴል አለ። በአቤም ሆቴል ፊት ለፊት 100 ሜትር ገባ ብሎ 100 ሜትር ብቻ ገባ ብሎ ከታች በተባበሩት አስፋልት ስንመጣ ወደ ላይ አሜሪካን ሆስፒታል ፊት ለፊት ዳገቱ ላይ ማለት ነው ፀሐይ ሪል ስቴት ከፍ ብሎ እዛ ጋር ነው የሚገኘው እና በጣም የጸጥታ ቦታ ነው። ለሱባኤ፣ ለምህላ፣ ለተመስጦ የሚሆን ቦታ ነው እና ሰኔ 13 እና 14 ምንድን ነው ፕሮግራሙ? ሰኔ 13 እና 14 እንግዲህ በጣም ትኩረት ተሰጥቶበት ቅድም እንዳልከው አዲስ አበባ ላይ ግዙፉና ትልቁ 3000 ምናምን ካሬ ላይ በነገራችን ላይ ሰኔ 6 እና ሰኔ 7 ነበር አይደል? ቀይራችሁት ነው አይደል? በዚህ ባሪሲው ግድያ ባሪሲው ጭፍጨፋ ምክንያት በዚህ ሀዘን ውስጥ መርሃ ግብር እናካሄድን ብላችሁ ነው አይደል ቀየራችሁት? አዎ እንግዲህ ቤተክርስቲያን ምእመኖቿ እንዲህ አይነት ነገር ሲደርሱባቸው አብራ ታዝናለች። ቤተክርስቲያን ውስጥ ያሉ አባቶቻችን፣ ሰበካ ጉባኤው፣ ህንፃ ሰሪው፣ የአጥቢያ ምእመኑ አብሮ ያዝናል። ምክንያቱም ህንፃ ስላሴ ፈርሷል። ሰው የመሰለ በሞት እየሄደብን፣ ሰው የመሰለ እየታረደብን፣ ያንን ትተን ሀዘኑን የጋራ ሀዘን ነው የሁላችንንም ነው እና ምእመኑን በዚህ አጋጣሚ ይሄን ሊያውቅ ይገባል። ስለዚህ ፕሮግራሙ ወደዛ ሽፍት ተደርጓል እና 13 እና 14 በሰፊው እንግዲህ ካቴድራሉ ተጀምሮ ትልልቅ ኮለኖች ቆመው እንግዲህ እግዚአብሔር የፈቀደለት ሰው እዛ ቦታ ላይ መጥቶ ትልቅ በረከት ያገኛል ብዬ ነው እኔ የማስበው እና ይሄ ሰኔ 13 እና 14 ትልቅ ዓለም አቀፍ የቴሌቶን መርሃ ግብር ተዘጋጅቷል እና ጻድቁ ልጆች አሏቸው። ከምሽቱ ስንት ሰዓት ጀምሮ ነው? 1 ሰዓት 12 ሰዓት ጀምሮ መርሃ ግብሩ ይከናወናል። ይሄ ነው ያለው ነገር። በግል ህይወትህም
በአገልግሎትህም በአርሲውም ጉዳይ ጠቅለል ያለ መልእክት ለኦርቶዶክሳዊ የምታስተላልፍ? መልካም። ያው በመጨረሻ ጠቅላላ አድርጌ የማስተላልፈው ነገር ምንድነው እንግዲህ በሀገራችን በኢትዮጵያ ላይ እየሆነ ስላለው ነገር ሁላችንንም አንድ አይነት ምልከታ አንድ አይነት ሐሳብ ሊኖረን ይገባል። በአንድነት መቆም አለብን። በአንድነት ድምጽ መሆን አለብን። የሚከፈለውን መስዋዕት ለሃይማኖታችን መክፈል አለብን። እየተገደል እንበዛለን የሚለውን ይሄ ተረት ንግግር እዛው አስቀምጠን ለሃይማኖታችን ዘብ መቆም አለብን። ፊት ለፊት መውጣት አለብን። ፊት ለፊት ምክንያቱም እምነት በክርስቶስ ላይ መታመን ነው። እሱን ማመን ነው። በሱ መታመን ነው። ሁላችንንም እምነት ካለን እንደዛ መሆን አለብን ብዬ ነው መልእክቴን ማስተላልፈው። ሌላኛው በአገልግሎት ዙሪያ ላይ ያው እኔ አገልግሎቴን አከብራለሁ፣ አገልግሎቴን እወዳለሁ። በአገልግሎት ህይወት ውስጥ የሚከፈለን ዋጋ ስላለን ምድራዊውን ነገር እያየን አይደለም። አገልግሎት ሰማያዊ ነው እና ምናገለግለውን አገልግሎታችንን ልንወደው፣ ቤተክርስቲያንን ልንወዳት፣ አገልግሎታችንን ልናከብረው ይገባል። አገልግሎታችን ቢዝነስ ተኮር መሆን የለበትም። ይሄ ዝና ክብር ተኮር መሆን የለበትም። ከንቱ ውዳሴ ተኮር መሆን የለበትም አገልግሎታችን እና ከፍ ያለ አገልግሎትም ዝቅ ያለ አገልግሎትም የለም እና ለአገልግሎት ክብር እንስጥ እና እኛ ክብር ሰጥተን ቃሉን ስንናገር በቃሉ በኩል ሌሎች ይፈወሳሉ፣ ሌሎች ይጽናናሉ፣ ሌሎች ንስሐ ይገባሉ፣ ሌሎች በሃይማኖታቸው ይበረታሉ። በአገልግሎት ዙሪያ ይሄን ነው ማሳልፈው። እሺ፣ አሁን በአራቱም ቋንቋ አንዲት አረፍተ ነገር መልእክት አስተላልፍ። እንግዲህ ከዚህ በኋላ እኛ ኦርቶዶክሳውያን አትግደሉን ነው የምንለው። አትግደሉን፣ ሞት ይብቃል፣ ሞት ይበቃል። ሞት ለማንም ክብር ሆኖ አያውቅም፣ ሰላም ሆኖ አያውቅም። ስለዚህ አትግደሉን የሚል መልእክት አስተላልፋለሁ። ሀጋፔ ሲሚዲ ሀጋፔ ጉያን ኦርቶዶክሲያ ሃይማኖቲያ ካሊያ ጌታ ወይኮ ኦርቶዶክሲያ አማኗ እንደ ኢያ ጌታ ወሮፒቴ ወሮይ ኤቆ አሳናታ አሳሸምፓ ወሮፒቴ ያጋይስ ሃይሳ ጦሳ ቃለዛሲ ያጌቲ ኡባይካ ኦርቶዶክሴ አማኗ እንደ ኢያ ጌቲ ኑና ወሪዮጋ ኤሲቴ አሳናታ ወሮፒቴ ያጋዳ ኪታ ኦዳይስ ጦሳዮ ጋላታይ ቦንቾይ ጊዶ ኡባይካ ሀጋ ጦሳ ቃላ ሲኢዲ ወሳን ሃይቅዳ ጌታ ቆፓና መላ ያጋይዳ ኪታ ኦዳይስ። አመሰግናለሁ። የተወደዳችሁ ኦርቶዶክሳውያን ዛሬ ቆይታ ያደረግነው 4-5 ቋንቋ ከሚናገር ከበረንዳ ህይወት ወደ አገልጋይነት ሃይማኖትህን ቀይር ተብሎ በረንዳ የወጣ ብዙ ዋጋ የከፈለ ከመምህር ካሳሁን ተሰማ ጋር ነበር። በሌላ መርሃ ግብር ከሌሎች እንግዶች ጋር እስክንገናኝ በያላችሁበት ቸር ቆዩን።